ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና ታውቃላችሁ የሆነ ረብሻ ተፈጥሮ ነበረ። ነገር ግን በዛ ምክንያት እንግዲህ ብሩኬ ራሱን ስቶ ወድቋል ተብሎ ዛሬ መጥተዋል። ነገር ግን ምንም ነገር ራሱን ሲወድቅ ወይም ደግሞ የሆነ ነገር ሲሆን አላሳዩም። ግን ብታሳዩ ደግሞ ለኦዲየንስ ማለት እኔ የምፈልገው የሆነ ነገር ሲሆን ሲወድቅ ምናምን ማሳየት ነበረባችሁ። ገባችሁ አይደለ? እዚህ ጋር ሆስፒታል አስተኝታችሁ አይደለም እናንተ ብቻ አይደለም ማለት ኦዲየንስም ለብሩኬ ቤተሰብ ነው ብዬ አስባለሁ። ገባችሁ? እኛም ቤተሰብ ነን ብዬ ስለማስብ ነው። ገባችሁ አይደለ? ስለዚህ እንግዲህ ብሩኬ በድንገት ነው የወደቀው አሉ። በትናንትናው በተፈጠረው ነገር ተናዶ ወደቀ ነው ያሉት። ነገር ግን እኔ ታውቃላችሁ እንደማላምን ታውቃላችሁ፣ የእውነት ለመናገር ማለት ነው አውቃለሁ። እንደዚህ ፋሽካ ነው ምንድነው ተደርጎለት አንገቱ ላይ ምናምን። እኔ ግን ሆስፒታል ላይም ተኝቼ ስለማቅ ገባችሁ፣ ግሉኮስ ተደርጎለታል። አይ ነው አውቃለሁ። ሲቀጥል ግን አንደኛ መናገር የምፈልገው እኔ ታውቃላችሁ፣ እኔ ጋር ምንም አይነት እንደዚህ መዋሸት ማሽቃበጥ እና ደግሞ ይሄ መደበቅ ምናምን አልችልበትም። እኔ ቤት የምትመጡ ሰዎች እንደዚህ አይነት ነገር እኔ አልወድም። ገባችሁ? እኔ ያየሁትን ነው መናገረው። ወይም ደግሞ ቪዲዮ ሙሉ ቪዲዮ ማየት ከፈለጋችሁ እኮ እነሱ ቤት አለ አይደል እንዴ? ነገር ግን እኔ ደግሞ አስቴል ልሰጥ ነው ወይም ደግሞ ያየሁትን ለመናገር ወይም ደግሞ የሆነ የሰሩትን ስህተት ላወጣ ነው። ገባችሁ አይደለ? ስለዚህ ምንድነው የዛሬ ቪዲዮ ላይ ያየሁት ማለት ነው። አንደኛ ማሽኑን አሳያችኋለሁ። ምክንያቱም እኔ ሁለቴን ኦፕሬሽን የተደረጉት ከዚህ በፊት ታውቃላችሁ ብዬ አስባለሁ። የተናገርኩት በዛኛው ቻናል ነው እንደዚህ ተናግሬያለሁ። የኔ ኦዲየንሶች ታውቃላችሁ ኩላሊቴን ከዚህ በፊት ሁለቴን ኦፕሬሽን የተደረጉት በየ15 ቀኑ ማለት ነው። ስለዚህ አውቃለሁ ግሉኮስ እንዴት እንደሚደረግ ማለት ማሽኑ እንዴት እንደሚሰራ እና ደግሞ ይጮሃል አይጮህም የሚለውን ሁሉም ነገር አውቃለሁ። ገባችሁ አይደለ? የኢትዮጵያ ግሉኮስ ኦኬ እንደዚህ ሊደረግ ይችላል። ሌላ ቦታ ደግሞ ካያችሁት ሆስፒታል አሁን ገብታችሁ የምታውቁ እንደው እግዚአብሔር ጤና ሙሉ ጤና ይስጣችሁ። ሆስፒታል አያሳያችሁ። ነገር ግን ሆስፒታል ሄዳችሁ የምታውቁት ታውቃላችሁ ግሉኮስ እንዴት እንደሚደረግ ምናምን ታውቃላችሁ በደንብ። ሲቀጥል ደግሞ እንትኑ ማሽኑ እየጮኸ ነበረ። ማሽኑ እየጮኸ ግን ማሽኑ አይሰራም። ዋት ይሄ። ሲቀጥል ይሄኛው እኔ ደሜ ስለካ ደሜ ቦታ ላይ ኦኬ ልክ ወደ ኦፕሬሽን ስገባ ደሜ የሚለካ ቦታ ላይ እንትን ያለ ቦታ ነው። ገባችሁ? ሌላኛው ደግሞ ልክ ግሉኮስ ተደርጎልኝ ልክ ህመሙ እንዲቀንስልኝ መጀመሪያ እንደገባውኝ 2 ግሉኮስ እንደዚህ ተደቅኖብኝ የዛ ሰዓት ይሄ ማሽን አለ። ኦኬ እሱም ደግሞ በስነ ስርዓት በትልቁ ማሽን ቆሞ ነው እንጂ እንደዚህ በተልካሻ ነገር እቤት ውስጥ እንዴት ልበላችሁ ታውቃላችሁ፣ ቤት የተሰራ እንደዚህ ደረጃ እንደዚህ የሆነ እንደዚህ የተቆረጠ ላይ እሱ ላይ የሚቀመጥ አይደለም። አንድ ሆስፒታል ውስጥ ይሄ የተቀመጠው እንደሱ አይነት ቦታ ሎርማን ቦታ ነው የተቀመጠው። ይሄ ማሽን በስነ ስርዓት ከነ አልጋችሁ ላይ የተያያዘ ሆኖ በጣም ትልቅ ማሽን ላይ የቆመ ነው። ይሄ እንደ ላፕቶፕ ነገር የምታዩት አሳያችኋለሁ ማለት ነው። እሱ ይሰራል፣ ይቆጥራል። ገባችሁ? እንደሚሰራና እንደማይሰራ በሱ ነው ግሉኮስ ራሱ የሚቆጣጠሩት። ሲቀጥል ደግሞ ግሉኮስ ሲወርድ ማለት ነው ኦኬ ሲወርድ መርፌ ተሰክቶ መድኃኒቱ ተደርጎበት ሲወርድ ወደ እናንተ ሲሄድ መሀል ላይ ኦኬ መድኃኒቱ ልክ እንዳለቀ ካላቆማችሁት የእናንተን ደም ይወስዳል። ታውቃላችሁ ግሉኮስ ላይ ማለት ነው ደማችሁን ነው የሚወስደው ወደሱ። ልክ ግሉኮሱ እንዳለቀ ዶክተር ደርሶ እሱን ካላቆመ ወደ ታች ካልቆለፈ ወይ ደግሞ እናንተ የምታውቁ ከሆነ ካልቆለፋችሁ እኔ የዛ ሰዓት እንትን አልን ነበር ጓደኛዬ ናት የዘጋችልኝ ማለት ነውና መድኃኒቱ እንዳለቀ ዶክተር ደርሶ መድኃኒቱን እንትን ካላለ የእናንተን ደም እየቀዳ ወደ ግሉኮስ የተደረገው እንትኑ ላይ ላስቲኩ ላይ ይወስድባችኋል ደማችሁን ማለት ነው። ስለዚህ እዚህ ላይ ደግሞ ምንም አይነት ግሉኮስ የሚቆምበት መቆጣጠሪያ ምንም አይነት ነገር የለም። ማሽኑ አይሰራም። ኦኬ እናውቃለን። ስራ ነው ስሩ፣ የእውነት ለመናገር ስሩ። ግን ስትሰሩም ደግሞ እኔ አስተያየት መስጠት እፈልጋለሁ። ምክንያቱም ብዙ ኦዲየንሶች የሚጎዱት የሚያለቅሱት አብዛኛው ያውቃሉ፣ ነቅተዋል። በባለፈው በወጣ ቪዲዮ ላይ ብዙዎቹ ነቅተዋል። አንዳንዱ አይነቁም ነበር። ነገር ግን ብዙዎቹ ደግሞ አሁንም ሳይነቁ የሚያለቅሱ ሊኖሩ ይችላል በማለት እኔ ደግሞ ያየሁትን እናገራለሁ። ገባችሁ አይደለ? ኦኬ ስራ ነው ታውቃላችሁ ይሄ ነገር ማለት ነው። ሲቀጥል ደግሞ ይሄ ጭራሽ የሌለ ከእውነት የራቀ ውሸት ነው። ገባችሁ አይደለ? ውሸት የሆነውም ደግሞ ምክንያት ምን እንደው ታውቃላችሁ? እንትኑ አይሰራም። ቢያንስ ኮምፒውተሩ መስራት ነበረባችሁ። ቢያንስ እኛን ለማሳመን ትንሽ እንኳን ማብራት ነበረባችሁ፣ ባይቆጥር ራሱ ማለት ነው እንድንነቃ። ቢያንስ እሱን እንኳን እኔ አውቃለሁ፣ ግን ማያውቁት እንኳን ያምኑ ነበረ። ስለዚህ እሱን ራሱ ማድረግ ትችሉ ነበረ ብዬ ስለማስብ ነው። ኮምፒውተሩን ዘግታችሁ ማሽኑ እንደዚህ እየጮኸ ማለት ነው። ምንድነው የምታጮሁት በዚህ ልክ? ገባችሁ አይደለ? የሆነኛ አረብ ሀገር አሁን ሊፍት እቃ ሳንዘጋ ሊፍት መሀል ላይ እንደዚህ ሲቆም እንደዚህ ነው የሚጮኸው። እና እንደዛ ነበር እየጮኸ የነበረው። ካያችሁት ሙሉ ቪዲዮ ላይ እየጮኸ ነበረ ማሽን ማለት ነው። ገባችሁ? አይጮህም ማሽን የኔ አልጮህም። እኔ
ማለት ኢትዮጵያ የገባችሁ አላውቅም። ኢትዮጵያ ግን እኔ አረብ ሀገር ስገባ እንደዚህ አይጮሁም። ምክንያቱም ሰው ስለሚረብሽ አያስጮሁም። ሆስፒታል ውስጥ አይጮሁም ማሽን እና እስቲ ብቻ ያሳዝናል። ያው ባለፈው ልክ ሃይሚ እርግዝና እንደሰማች ራሷን ስታ እንደወደቀች አሁን ብሩኬም እንግዲህ በእነሱ ምክንያት ነው የወደቀው እየተባለ ነው። አላውቅም እንግዲህ እና ሲቀጥል ደግሞ እንግዲህ በአፍንጫውም ተደርጎለታል። ቆይ ብቻ ቪዲዮን እያየሁ ነግራችኋለሁ። ኦኬ እውነታውን ውሸቱን አወጣዋለሁ። ገባችሁ? እኔ ጋር እንደዚህ አይነት ነው አስቴቴ ማለት ነው። ኦኬ እዚህ ጋር ላሳያችሁ። ኦኬ ይሄ ማሽን በጣም ትልቅ ማሽን ነው። ይሄ ከሃይሚ ራሴ ጋር ያለው ኦኬ ማሽን ነው። ገባችሁ አይደለ? ይሄ ማሽን መብራት አለበት። እሱ ነው የሚቆጣጠረው። ገባችሁ አይደለ? የሚቆጣጠረው እሱ ነው። እኔ ምን አክል ደና እንደሆንኩኝ እንዳልሆንኩኝ የሚቆጣጠረው ይሄ ማሽን ነው። ሶ ይሄ ማሽን ጠፍቶ ምንድነው ብሩኬ ላይ የተደረቀ ነው። ሲቀጥል ደግሞ ሌላ ደግሞ ውሸት ላሳያችሁ። ገባችሁ? ምክንያቱም የሆነ ድራማ ስትሰሩ የሆነ ስራ ስትሰሩ ተጠንቃችሁ እንድትሰሩ ነው። እኔን ስለሚሰሙኝና እንዲስተካከሉ ነው ይሄ የምናገረው ማለት ነው። ገባችሁ አይደለ? ሲቀጥል ሌላኛው ደግሞ ልንገራችሁ ስትሰሩ ይሄ ደሜ የተለካውበት ነው። ቆይ በቢጫ ላርገው፣ በቢጫ ቀለም ወይ ደግሞ በአረንጓዴ ላርገው እንዲታይ ማለት ነው። ሶ ወይ በፒንክ ባረገው ይታያል። ኦኬ እዚህ ጋር ልጨምርለት ከፈለጋችሁ እዚህ ጋር ሆስፒታል ሄዳችሁ የምታውቁ ሰዎች ታውቃላችሁ በደንብ ማለት ነው። ገባችሁ አይደለ? ይሄ ልክ እንደገባችሁ ኦኬ አይዲያችሁን ሰጣችሁ ኦኬ የምትመረመሩበት ደማችሁ የምትለኩበት ተለክታችሁ ኪሎአችሁ ተለክታችሁ ደማችሁን የምትለኩበት ማሽን ነው ይሄ ማለት ነው። እጃችሁ ለራሱ አይቆይም። ኦኬ ልክ እንደገባችሁ እንትን ይላሉ ደማችሁን ያያሉ። ከዛ በኋላ ራሱ እየለቀቀ ይሄዳል። ሲቀጥል ደግሞ ወደ ኦፕሬሽን ክፍል ማለት አያደርሰውና ወደ ኦፕሬሽን ምናምን የሚገባ ሰው ካለ ወደ ኦፕሬሽን ክፍል ልትገቡ ልብስ ቀይራችሁ ምናምን ተዘጋጅታችሁ ደማችሁ ሲለካ ይሄ በዚህ ነው ደም ይለካው ማለት ይሄ ያረጋሉ። ደማችሁን ይለካሉ በኮምፒውተር በዚህ ያያሉ። ደምሽ እናክል ነው አሪፍ ነው ወይም ደግሞ እንደዚህ ነው ብሎ ይናገራሉ ማለት ነው። ምክንያቱም ለምንድን ነው ይሄ ያረኩት? አሁን እዚህ ጋር ብሩኬ ማረግ አልነበረበትም። ገባችሁ? ድራማ ስትሰሩ ወይም ደግሞ ስራ ስትሰሩ አታበላሹ፣ ተጠንቀቃችሁ ስሩ ለማለት ነው። ገባችሁ? ወይም ደግሞ ኦዲየንሶች እውነት መስሏችሁ የምታለቅሱ ኦዲየንስ እንድታቆ ስለምፈልግ ነው። ይሄ አይቆይም እጃችሁ ላይ ቶሎ ትለካላችሁ፣ ያውልቃል። ምክንያቱም ደማችሁ ጥብቅ አድርጎ ስለሚይዝ ብዙ እጃችሁ ላይ አይቆይም። ገባችሁ? አይደረግም እጃችሁ ላይ ማለት ነው። ይሄ ደም የሚለካ ነው። ደማችሁ እንደተለካ ይነሳል። ሲቀጥል እንዶ ግሉኮስ ተደረገ ከተባለ ኦክሲጅን ከተደረገ ከተባለ ራሱ ይሄኛው መስራት ነበረበት። ገባ? ቢያንስ እዚህ ጋር የእውነት እዚህ ጋር ማለት ነው ይሄ ማሽን መስራት ነበረበት ቢያንስ እኛን ለማሳመን። ማሽኑ ጠፍቶ ምንድነው ብሩኬ ለተደረገው የተደቀነው ምንድነው? የማይመስል ነገር ለሚስት አትናገር ይላል የአገሬ ሰው። ገባችሁ አይደለ? እና ማሽኑን መስራት አለባችሁ ቢያንስ ወይም ደግሞ ማሽኑን ማንሳት ኦኬ ሎርማኔ ግሉኮስ ተደርጎለት በኦክሲጅን የተረገው እንኳን ተብሎ እንትን እንዲባል ይሄንን ማሽን ማንሳት ነበረባችሁ። ማሽኑ ተደቀነው። ማሽኑ ግን አይሰራም፣ ዱዳ ነው። ማብራት ጠፍቶ ነው ወይስ ምንድን ነው? አይደረግም እንደዚህ ማለት ነው። ማለት እናውቃለን። ከዚህ በፊት እንኳን ምንም አይነት እርግዝና ሳያስታውቅ ነው ልጅቷ እርጉዝ እንዳልሆነ እርጉዝ አይደለችም በፍጹም ማለት ነው። የዛሬ ወር ይሄው ወር ሆነ 3 ዊክ ኦር 4 ዊክ ኦኬ ከጀመሩ ማለት ነው ድራማ። ነገር ግን የመጀመሪያ ከሃይሚ ጋር ስትገናኝ ልጅቷ ማለት ነው ካያችሁት ጭራሽ ሆዷ ባዶ ነው። ገባችሁ? ኮሜንት ላይ እርጉዝ ናት እኮ ቲክቶክ ላይ እርጉዝ ናት እኮ ሲባል እርጉዝ ሆና መጣች። እርጉዝ እንዳልሆነች በፍጹም ማንም ሰው ያውቃል። ግን እንደዛ ሆኖ እንኳን እኛን ለማታለል እንኳን ማለት ነው እንደ ድራማ እንኳን ማስታወቅ አትፈልጉም። ያው እናውቃለን ድራማ እንደሆነ እናውቃለን። ግን በዚህ ልክ አይደለም እኮ ማለት የሰው ልጅን ለመሸወድ ወይም ደግሞ የሰው ልጅን ለማታለል በዚህ ልክ መሆን የለባችሁም ብዬ አስባለሁ። ቢያንስ እናንተ አይደላችሁም ማለት እኛ ብልጥነን ማለታችሁ ይሆናል ብዬ አስባለሁ አንዳንዴ። ምክንያቱም እኛ የምናየው ሰዎችም እኮ እንደናንተ ሰው ነን። እንደናንተ 9 ወር ተረግዘን የተወለድን ሰው ነን። እንደ ሰው የምናስብ ሰው ነን። ከእንስሳ የተለየን ማለት ነው። ምክንያቱም ምንም አይነት የአንድ ወር እንኳን እርጉዝ ማትመስል ሴትዮ የአንድ ሳምንት እንኳን እርጉዝ የማትመስል ሴትዮ
በአንዴ የ7 ወር እርጉዝ አድርጋችሁ ቪዲዮ ላይ ስታመጡ መጠንቀቅ አለባችሁ። ቀስ በቀስ ቢያንስ ቀጭን ስለሆነች አታስታውቅም እንኳን እንድንል እንኳን አላረጋችሁም። አንድ የሆነ ማይንድ አለ ሰው ወይም ደግሞ አንድ የሆነ ስራ የሚሰራ ሰው ምን ማድረግ አለበት? ቀጭን ናት እኮ ስለዚህ እርግዝና እኮ አያስታውቅባትም እኮ ይላሉ ብላችሁ አስባችሁ እንኳን እርግዝናውን እንኳን አልቀነሳችሁ። ገባችሁ? በአንዴ ነፍታችሁ ነው ያመጣችሁት። በአንዴ ማለት ነው። እርግዝና ስትገዙ ቢያንስ እንኳን ስትገዙ የዘሰት እንኳን የ6 ወር እንኳን አትመስል ነበር። የ6 ወር ናት ብላችሁ ስታመጡ እንኳን ስትገዙ እንኳን የ5 ወር ወይም ደግሞ የ4 ወር አምጪ። ያው ቀጭን ስለሆነች ብዙም እንትና አያስታውቅባት ምናምን ሊባል ይችላል ብላችሁ አላ የ7 ወርና የ9 ወር እርግዝና አስመስላችሁ አምጥታችሁ እኛን ለማታለል ብቻ ያም ሆነ እውነትም ሆነ ውሸትም ብሩኬ እግዚአብሔር ይማር። እንግዲህ ታውቃላችሁ የቡታጀራ ዩቲዩበሮች ሆስፒታል ያልገባ ሰው የለም። ሲቀጥል ደግሞ ብሩኬ ራሱን ሲስት አላየንም። ወንበር ላይ ቁጭ ብሎ ነው እንግዲህ ቪዲዮ ያለቀው። ገባችሁ አይደለ? አሁን እኮ ጭቅጭቅ አይደለም። ይቺ በቃ ከሀይሚ ጋር መጨቃጨቅ ነው ስራው። ከሀይሚ ጋር መጨቃጨቅ ሌላ የላትም። ገባችሁ አይደለ? ምን ይሆን ነው? ምን ይሆን ነው? እኮ አንቺ ምን አጨቃጨቀሽ ከሷ ጋር? ምን ምንድን ነው የሚያነጋግርሽ ከሷ ጋር? ይሄ ወንድምዬ ራሱ አትረባም፣ ፍፄ ራሱ አትረቡም። አጠገባ ያላችሁ እንዳለ እቺ ትናንትና አርግዣለሁ ብላ የመጣችው ሴት ሃይሚን ቦርሷን አስይዛ ወርውራ ስታስወጣ ጸጥ ብላችሁ ታያላችሁ። አስወጥታ በር ስትቆልፍ ስንት መስዋዕት የከፈለች ስንት አብራ ስንት መከራን ያለፈችን ሴት እንደዚህ ወርውራ በር እንድትቆልፍ አይታችሁ ዝም ትላላችሁ? የምራችሁ ነው እንዴ? የወንድማችሁ ሚስቱን የምታከብሯት? የምራችሁ ነው እንዴ? ነፍሰ ጡሯን በዚህ ልክ የምታከብሩት? ተው እንጂ። ኧረ እከኩላ ስትገርሙ ስታስጠሉ ድራማስ እዩ። ተረጋጊ ደግሞ አሁን በቃ እሷ ነው በቃ ካያችሁት ሂጂ እረፊ እረፍት አድርግ የሚሏት ሁሉ ለእሷ ነው። አፈር አባታችሁ ብሉ። ተረጋጊ። እሷ በቀል ያዘችው አለ ቀሱ በቀል ነው ተባለ። እዩ ወጣ ዳሰኝ ነው እዚህ ጋር ዛሬ እንደተኛታሙ ልጅ ታሟል ኒ አሳክሚ ነይ ብላችሁ አምጥታችሁ እቺ ተልካሻ ምንም አይነት ለብሩኬ ምንም አድርገ የማታቅ ብሩኬ አልፈልግሽም የሚላትን ሴት ከሷ አርግዣለሁ የመጣችዋን ሴት ሃይሚን ገፍትራ በር ስትቆልፍ እናንተ ጸጥ አላችሁ፣ ቁጭ አላችሁ። እስካሁን እንኳን ቁጭ ብላችሁ ከሷ ጋር ተረጋግ እያላችሁ ነው። ውጪ የተወረወረችዋ ግን ምንም አትመስላችሁም። እንደ ቆሻሻ ተጣለች። በቃ የሃይሚ ይሄ ነው። ጠይቀው ነው አይደል? ልጅ አትመጣት አይደለም ሀብቴ ልክ ነው ብለህ ታስባለህ? ሃይሚ በጥፊ አትያትም በእናትሽ። ሃይሚ እኔ ከሷ ጋር እንድታወሪ እኮ አይደለም የጠራሁሽ አይደል? እንድታዩ ነው ይሄ ማን ነው የሚባለው ልጅ ማለት ነው? ሲያስጠላ የብሩኬ ወንድም ሲጀመር በፊቱም ራሱ አልወድም። እሱ ሴጣን ራሱ አይወድም። ሴጣን የለብኝም ግን አልወድም። በቃ መንፈሴ ራሱ እሱን አይወድም። በጣም ነው የምጠላው። ማርያምን ከበፊቱን ጀምረን እንጂ ደስ አይለኝም። የሚያወራ ቃላቶች ራሱ አያውቅም ምናምን በጣም እኔ አይመቸኝም። በቃ አይመቸኝም። ሊመቸኝም አይችልም። በቦርሳሽ ምን አናቷን ብትይ በእናትሽ ለምንድን ነው ጉዳዩ ላይ ብሩ ሃይሚ ልትቀመጥ ስትል ሄደ ተቀመጠች።
እና አንቺ ነሽ ባስፈለገ ሰዓት የሆንሽው አይደለ? ተይ እንጂ አንቺ ሃይሚ ለምንድን ነው የማትረጋጊው? እሷ ግን ሃይሚ ግን የሆነ ነገር ልትነካ ስትል እየሮጣችሁ የሃይሚ እጅ ትይዛላችሁ፣ ሃይሚን ወደዛ ታረጋላችሁ። ልጅቷ ግን ሃይሚን ገፍትራ ስታስወጣ ግን ምንም አላላችሁም። ሁላችሁም ቆማችሁ ነበር እያያችሁ ነበራችሁት አይደል? ብሩኬ አንድ ነገር ይሁንና አገልሻለሁ። ማንንም በህይወት እንደማትኖር በቂ በህይወት እንደማትኖር እሱ ብቻ ከዛም የሆነ ነገር ያለ ችግር የለውም። ወጣ ደግሞ አሁን አሳብ ያድርግሽ ወጣ ነበር በክብር ውጭ ሳትባለች በክብር ውጭ ምንድን ነው የፈለግሽው? ለሱ ብዬ ነው ምንም ነገር ማለት ነው። አስሻለ ምንም ነገር ማለት የት እንዳለን ግን ረስታችኋል። ሆስፒታል እኮ ነው ያለን። እኔ አስቀይማችሁ ለምሬ ነው። ሚዲያ ነረጋ ብላ ስታት ሚዲያ ሃይሚ ከዚህ የተሻለ ቦታ የለም። አሁን ታዲያ እናንተም ተረጋጉ። ልጁ ቢያንስ እንኳን የእውነት እኔ በጣም ነው የገረመኝ ቤተሰብ በጣም ማለት ነው። እዚህ ጋር አሁን ደሙን እያዩት ነው። በእጁ ይዞ ብሩኬ ላይ እንትን ተደርገዋል እያዩ ነው። እኔ እንደዚህ አይነት ነገር እኔ አይቼ አላውቅም። የምሬን ነው። ብቻ የዛሬ ቪዲዮ እኔ ብዙም ደስ አላለኝም የሆነ ለመናገር ማለት ነው። ቻው ቤተሰብ፣ ሰላማችሁ ይዛልኝ። እወዳችኋለሁ። ባይ ባይ።